ተረጋጋ እባክህ መልካም እስቲ አተ ካሜራ እባክህ ምትለው ምንድነው የሚያንበረክክ እኔ ማናግረው ይሄንን እኮ ከዛሬ ተረጋጋ ይኸውልህ ተነስ እባክህ ቁጭ በል ዳኛቸው ቁጭ በል ማለት ታቆነ ለልና ምን የተፈጠረው ነገር እሷን ግን ያዋረደች ቁጭ በል እስቲ እባክህ አንተ ቁጭ በል መልካሙ ቁጭ በል እባክህ ዳኛቸው ታስወጣልኝ ትችላለህ እነዚህ ሰዎች ሁለቱም ማስወጣልኝ ይውጡ እሺ ይወጣሉ እባክህ መልካሙ እባክህ ተረጋጋ ዳኛቸው ነህ አዎ እባክህ እኔ ወንድሜ ጠርቶኝ ነው አዎ እኔ ነኝ እንዲጠራ ያረኩትኝ እኔ ነኝ እባክህ መጀመሪያ ተረጋጋ መረጋጋት መቻል አለብህ ወንድምህ ሰላም ነው ሰዓት መንገድ ነው የመጣው ወንድሜ አዎ ይገባኛል ምንም የሆነ ነገር የለም ንገረኝ እስኪ የጀመርኩት ፕሮሰስ አልነበር የሆነ ሰዓት አጫውቼ ነበርና ወደ ካናዳ ምናምን ለማየት እና በዚህ የሆነ ዱብዳ ነገሩኝና ከዛ በኋላ ያለው ነገር ምንድነው ጉድ አረገ ራሱ ማን ነው ኤምባሲው ማለት እሺ እና ልጁ ያንተ አይደለም የሚል ነው መልስ ሰጠኝ እሱ ነው በቃ እንዴት እኔ ላይ እንደዚህ ታረጋለች ቆይ የተፈጠረው ይህ ነው እንግዲህ ለዚህ ነው እንግዲህ አንተም የተጠራኸው ለልና እንዴት እንደዚህ ታደርጋለች እና እንደውም ይሄው መጣች ለልና ደህና ነሽ እንዴት ነሽ ምንድነው እንግዲህ እንደፎከርከው ጠራው እሱ ነው አው ያው መምጣት አለበት እና እንግዲህ ያው ዳኝ አንተንም እንግዲህ እዚህ የመጡትን በሙሉ ምርመራ ያደረግን ስለሆነ አንተም ጋር የተፈጠሩ ነገሮች የሆኑ ነገሮች ካሉ የምን ምርመራ ነው ያው እንግዲህ ዲኤንኤ ምርመራ ያጣራን ነው የሷም ወንድም እዚህ ቤት ሲመጣና ያደረ ነበር ተጠረጠርከኝ ለኔ አይደለም እኔ ጠርጥቼ የሷም ይሁሉ ወንድሟ እንዲ ስትል ነው በቃ ጋሼ እንዳላልከኝ ሁሉ በዚህ ጠረጠርከኝ ለዚህ ነው አራርጠህ የመጣኸኝ ይኸውልህ የሷንም ወንድም እዚህ አመተን ጠርጥረን ተመርምሯል እሱም ደግሞ ከምርመራው ነፃ ሆኗል ብዬ እንድነግርህ ነው የምትፈልገው ልዕልና ያደረገችው ያጠፋችው ጥፋት አለ ልዕልና ሶናት እኔ ነኝ ልዕልና ያጠፋችው ጥፋት የለም አይደለም ይህ ማለት አይደለም ወንድም አንድ ቀን ልዕልና አለባበሷ ወንድሜ ከተኛ በኋላ አለባበሷን በጣም በሚያሳፍር መልኩ ቢጃማ አድርጋ የሆነ ነገር ወደ እኔ መጣች እኔ ምን ሆና ነው ብዬ ጠየቅኳት ለእነና ምን ሆነሽ ነው አልኳት ምን ገጥማ ይሆን ከወንድሜ ጋር ተጣልታ ይሆን ብዬ ምን ሆነሽ ነው ብዬ ተነሳው ፊልሙን አቋረጥኩትና ምን ሆነሽ ነው አልኳት ወሰድኳት ወደ መኝታው እንድትተኛ አደረኩ እዚህ በኋላ ከዛስ ወሰድኳት በቃ መኝታው እንድትተኛ ነው ያደረኩ ይናገራል የታናሽ ወንድሜ ይሄ ነገር እኮ በጣም አጸያፊና በጣም አስነዋሪ ነገር እኮ ነው ፊልም እያየሁ ነኝ ፊልም እያየሁ ሌላ ልብስ ደግሞ መታታዊ ልብስ ደግሞ አርጋ መጣች ሌላ ጊዜ ደግሞ ወደ 6 ሰዓት ከምናምን ወደ 7 ሰዓት ገደማ ይሆናል ያው ሰዓት ስለማታይ ሌሊት ነው የተረገመች ቀን እኔ በመመጣት በወንድሜ ጋር አብረን ደግሞ ጠጥተን 1-2 ብለን በመምጣታችን ያ ሁሉ ነገር እንዲፈጸም ተመሳክሮ ልዕልና አለሙና ህፃን ማክቤል መልካሙ የእናትና ልጅ መሆን አለመሆናቸውን መርኔ ሲጀመር መጀመሪያ ስመጡ ራሱ ተረጋጋ እባክህን ቆይ መጀመሪያ ማጣራት አለብን ነገሮችን እባክህን ቁጭ በል እስቲ የተፈጠረ ነገር ካለ አንቺ ንገሪኝ ሌላ ቦታ በቃ ሌላ ነገር ማሰብ ነው ያለብን እንጂ በዚህ አይነት ስህተት አንቺ ምን ይመስልሻል እሺ ችግሩ ይሄ ልጅ የማን ልጅ ነው ነገርኩ ይሆንም ያው ያለው ነገር እንግዲህ ለባለቤቴን አልንተን ታበሳጨው አባቴ የለውም እንዴ ልጅ እንግዲህ እሺ ማን ነው የሱን ወሰዱና እናንተ አስመሩ የዛን ሰሞን ነግራችሁኛል እናንተም የዛን ሰሞን ከቤት የወጣበት ጊዜ ነው ገባ እና እስኪ ለምን ሀገሩን ምን እስከሚል ነው እዚህ እየመጣ የነበረው አሁን ግን በቃ ሙሉ ለሙሉ እንትና ላይ የራሱን ህይወት አስተካከለም ነው እዛው ነው የሚኖረው እኮ ያባኝ ልጅ በዚህ ልክ ሲሆን ለሴት ልጅ እንደዚህ ደግ ሲሆን ለቤቱ ኗሪ ሲሆን በጣም ነው ደስ የሚለው ባሁን ጊዜ ሲጀመር እንደዚህ አይነት ባል ተፈልጎ አይገኝም በጣም ደስ የሚል ባል ነው ያላት ነገር አለ ከኔ ጋር ምን አልባት እንደው ያው ነገሮች አንተ ሲጀመር እንዴት ነው ሲጀመር እንዴት ነው የምታስበው ሲጀመር እኔ ሲጀመር አንተ ስትገባ ራሱ እኔ አልጣመኝም ነበር እንዴት ነው አንቺ መረጋጋት መቻል አለበት እንዴት ነው ሲፈጠር አንቺ እባክህን እነሱን ቀድመሽ ተነግራቸዋለሽ ለኔ መንገር ስጪ ሲጀመር እንዴት ነው ሲጀመር ይሄን አለ ዱብዳ አምተሽ እኔ ነኝ እኮ ራሴን የጠረጠርኩት ያንተና አንተን እኮ የጠረጠርኩት እኔ ነኝ እሷ ብላኝ አይደለም ነው ሲጀመር ጭራሽ ከእህት ጋር ትሉኛላችሁ እባክህን አብረን ታደግን ተረጋጊ ነግሬዋለሁ እኮ አስረድቼዋለሁ ግን
ተማምነን አንድ ልጅ ስንመጣ አውርተናል። አልጠብቅም ሲጀመር አንተንም መልካሙንም አላምን አመን ካላመን እኮ ነው ጉዳይ አይደለም። ግን እንዴት ከትተኛ ብለህ ምንም ማታውቀው ሰው እኮ ምንም ካላደረክ እኮ እኔ ማረጋገጥ ነው ፈልገው እኔ በማረጋገጫዎቼ ላረጋግጥ እባክህን ስራዬን አናረጋግጥ እኮ እሺ እናረጋግጥ አለ ማለት ነው። አንተ ተው ሰው ዝም ብለህ እንደዚህ አትሳደብ ረባ። እሺ ታዲያ ምንድነው እኔ እሺ ምን ልበልሽ ታዲያ? አሁን ይኸውልሽ ነገሮች በሙሉ ወደ አንቺ ነው እኮ እያመሩ ያሉት። በተጠቀሰው ምርመራ ህፃን ማክቤል መልካሙ እና ልዕልና አለሙ እናትና ልጅ መሆንና አለመሆናቸውን እንዲረጋገጥ ስለመጠየቅ ይላል። እንግዲህ አቶ ዮናስ እና ህፃን ማክቤል አለሙ አባትና ልጅ የመሆን እድላቸው እባካችሁን ተረጋጉ። ገና ውጤቱን አልገለጽኩም። ማክቤል መልካሙ እና ዮናስ አለሙ አባትና ልጅ የመሆን እድላቸው በፐርሰንት ሲገለጽ፣ ስለዚህ እሱንም ቢሆን ደግሞ ምን ማለት ነው? ወንድም ማለት ይመጣል ይሄዳል እኮ እሱ የራሱ ይውል አድሮ ያቀም ምናምን ያድራል ተብሏል እኮ ያድራል ብለኛል እኮ። ምንድነው የምትይው እንዴ? አንተ ራሱ ምንድነው የምትለው? እኔ ተረጋጋ። አስፈላጊ ከሆነ እያንዳንዱን ነገር እንዲሆን እናደርጋለን። መልካሙ አንተም ቢሆን መረጋጋት መቻል አለብህ። እሺ ተረጋጋው እኮ ይኸውልህ። አሁን ጭራሽ ደግሞ በዚህ ልክ ወንድሜ ነው ምናምን የምትለው ሰው እንዴት ይናገረኛል? ቢሆንም እኮ ይኸውልህ መጣራት አለበት። እያንዳንዱን ነገር እናጣራለን። አንተም ቢሆን ተረጋጋ እሺ። ወንድምህም እንትን ነው ጻድቅ ነው አይደለም? ይኸውልህ እሱ አንቺ ልጅ የምታውቂው እሱን ያደረግሽው ነገር አለ። ምንም ያደረኩት ነገር የለም። ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እንግዲህ ያው ተመልሼ መጥቻለሁ ማለት ነው። የተፈጠሩት ነገሮች በጣም እንግዳ የሆኑ ነገሮች ናቸው። ብዙ ነገሮችን ስናደርግ ብዙ ቆይታዎችን ስናደርግ ቆይተን አሁን እንግዲህ አንድ መፍትሄ ላይ ደርሰናል ማለት ነው። የአቶ መልካሙ ወንድም መጣራት ስላለበት የአቶ መልካሙ ወንድም እንዲጣራ ልናደርግ እንግዲህ ወደዚህ እንዲመጣ ጠርቶታል ማለት ነው። በአስቸኳይ እንደሚመጣ ነግሮን እንግዲህ ሜቢ መንገዱ እንግዲህ የ2 ሰዓት የ3 ሰዓት መንገድ እንደሚፈጅ ነው እንግዲህ የነገሩን ማለት ነው። ስለዚህ እሱን እየጠበቅን ባለበት ሰዓት እኔም እንግዲህ አንዳንድ ቦታዎች ሄጄ ነበር ማለት ነው። የት ነው የሄድኩት? ኤምባሲም ያለውን ነገር ለማጣራት ሄጄ ነበረ። ካናዳ ኤምባሲ ሄጄ እንግዲህ አንዳንድ ነገሮችን ለማጣራት እንግዲህ ሞክሬያለሁ። እንዲሁም ደግሞ ሁለተኛ ዲኤንኤ ያሰሩበትን ሆስፒታል ሄጄ እንግዲህ አንዳንድ መረጃዎችን ጥያቄ ለማድረግ እንትን ብያለሁ ማለት ነው። ባደረግኩት ጥያቄ ግን ምንም አይነት ስህተት እንደሌለ ሊሳሳት እንደማይችል ፍጹም የተረጋገጠና እውነት የሆነ ነገር እንደሆነ ነግረውኛል ማለት ነው። ስለዚህ ያለውን ነገር እንግዲህ ከዛ ምንም አይነት ስህተት እንደሌለ ችግሩ ያለው እዚሁ ልዕልና ጋር እንደሆነና የተፈጠረ አንድ የሆነ ነገር እንደሚኖር እንግዲህ እኛም እርግጠኛ ሆነናል ማለት ነው። ስለዚህ ያለውን ነገር ለማጣራት እንግዲህ እየለፋን ነው ማለት ነው። ስለዚህ አሁንም እንግዲህ አብራችሁን በትዕግስት እንድትከታተሉን ስል እንግዲህ ጠይቃለሁ ማለት ነው። የአቶ መልካሙ ወንድም የሆነው ዳኛቸው እንደሚባል እንግዲህ ነግሮኛል ማለት ነው። አቶ ዳኝ እንግዲህ ወደዚህ ሲመጣ ያለውን ነገር እያንዳንዱን ነገር ደግሞ ከእሱ አንደበት ምን ተፈጥሯል፣ ምንስ ሆኗል የሚለው አስፈላጊ ከሆነም እንግዲህ ዲኤንኤም ማሰራት ካለብን እናሰራለን እና እንግዲህ አብራችሁን እንድትከታተሉን ስል እንግዲህ አሁንም እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ካሜራማን እባክህ ካሜራውን አብራልኝ እባክህ። ምክንያቱም አሁን አስቸኳይ እንትን ያልኩበት ምክንያት ካሜራው እንዲበራ ያደረኩበት ምክንያት የመልካም ወንድም ዳኜ እንደመጣ ስለሰማሁ ነው ማለት ነው። በጣም በተደጋጋሚ እየደወለለት ነው። እባክህን የት ነው? ምንድን ነው የተፈጠረው? ምንድን ነው የሆንከው? ልጅ የሆነው ነገር አለ ወይ? ሚስት የሆነችው ነገር አለ ወይ? እያለ በተደጋጋሚ እየደወለና እየጠየቀው ስለሆነ እኛም እንግዲህ አሁን እዚህ እንደደረሰ ተነግሮን ነው ማለት ነው። እንግዲህ ኦልሞስት እየገባ እንደሆነ በጣም ተጣርፎ ነው እንግዲህ ነገሮችን እያደረገ ያለውና እየገባ እንደሆነ ስለተነገረን ነው እንግዲህ ካሜራችንን ያስበራ ነው። ውስጥ ገብቶ ሌሎች ጉዳዮች ከመፈጠራቸው በፊት እሱን እዚሁ ይዘን ምክንያቱም ሚስቱ ልዕልና እዚሁ ስላለች እዚሁ እንግዲህ እንደውም እየመጣ ነው መሰለኝ። ዳኛቸው ነህ? እባክህ እኔ ዮናስ እባላለሁ። እኔ ነኝ እንዲጠራ ያደረኩትኝ እኔ ነኝ። እባክህን መጀመሪያ ተረጋጋ። መረጋጋት መቻል አለብህ። ወንድምህ ሰላም ነው? 2 ሰዓት መንገድ ነው የመጣው ወንድሜ። ይገባኛል። ምንም የሆነው ነገር የለም። መጀመሪያ እኔ እናንተ ማውራት ስላለብን ነው። እባክህን ተረጋጋ። ባለቤቱ ደህና ናት? ሁሉም ደህና ነው። ምንድን ነው ያጋጠመው? ውስጥ ገብተን እናወራለን። በመጀመሪያ ግን መረጋጋት እንዳለብን ነገር ስለፈለኩ አንተ ግን አልነገርከኝም። እኔ ዮናስ እባላለሁ። የተፈጠረ ነገር ስላለ አለ። ችግር የለም። ተረጋጋ እባክህ። እንዳኛቸው ሰከን በልና ታላቅ ወንድሙ እንደሆንክ አውቃለሁ። እባክህ 2 ሰዓት መንገድ እኮ አመት ነው የሆነብኝ እኮ። አይዞህ፣ በሩጫ ነው የመጣሁልህ። አይዞህ፣ እና ደህና ናቸው? እኛ ሁሉም ነገር ሰላም ነው። ያለውን ነገር ወንድሜ ደህና ነው? ሁሉ ነገር ደህና ነው። እናሳያለን። ግን እኔ እናንተ መጀመሪያ ቆይታ ማድረግ ስላለብን ጋጋባ እና ምንድነው ካሜራም አለ። ነገሩን ከኋላ ግር ያለው ምንድነው? አስረዳሃለሁ። እያንዳንዱ ነገር እንረዳዳለን። ነግሬሃለሁ። ግድ የለም። እኔ ዳኛቸው ነኝ። ዳኜ ዮናስ። ታላቅ ወንድም የመልካሙ ነኝ።
ገባኝ ሁሉ ነገር አውቃለሁ ማን እንደሆንክ በደንብ ነገር ሰውነቴ እኮ ተንዘፈዘፈ ምንድነው ያጋጠማችሁ ባለቤቱ ደህና ናቸው ሁሉ የተፈጠረ ነገር ስላለ ካንተ አንድ መጠየቅ የምንፈልገው ነገር ስላለ ነው እባክህን ውስጥ ገብተን ማድረግ ያለብን ነገር አለ ግን ተረጋጋሽ ካሜራውስ ምንድነው እናስጠፋለን ምንም ችግር የለም እባክህን ካሜራማን አንዴ ካሜራውን አጥፋ አረጋግጬው ውስጥ ገብተን ወንድሜ ላግኘው እና ተረጋጋ ምንም ችግር የለም ናግባ አጥፋው ካሜራው አይዞ ውድ የገመና ቻናል ቤተሰቦች እንግዲህ ተመልሰን ከዳኛቸው ጋር ቤት ውስጥ ገብተናል ማለት ነው እንግዲህ እንደዛ ሲበር የመጣው እንግዲህ አዲስ አበባ ጫፍ ላይ ነው ወደ ሳከ ምናምን መንገድ እንግዲህ አመት ነው የሆነብኝ ይያልከ ነበር በጣም ደንግጣሃል ይገባኛል ረዳሃለውና ወይ ስለ ወንድምህም ደጋግመህ እየጠየቅክ ነበር ወንድምህ አታስብ አለ ከኔ ባልደረቦች ጋር ነውና የት ነው ያለ ግን አለ እዚሁ ነው ያለው አዎ እኔ ባልደረቦች ጋር ያወሩት ነው ባለቤቱ ለልናስ ሁሉም ደህና ናቸው ልጆስ ሁሉም ሰላም ናቸው እንዳታስብ እና የት ነው ያለው እነሱ የተፈጠረ ነገር ኖሮ እነሱ ላይ የተፈጠረ ምንም አይነት ጉዳት የለም ኦኬ አንዳንድ ነገሮች ግን ነገሮች ምርመራ በመናረግበት ሰዓት አንተ እንድትመጣ ግድ ስለሆነ ለዛ ነው አስቸኳይ ታዲያ ለዛ ነው እየበረርኩ የመጣው አዎ እንግዲህ እረዳሃለሁ ለዛም እንግዲህ ይቅርታ እንጠይቃለን የወንድምህ ነገር እንደሆነብህና ስራ አቋርጠህ ራሱ እንደመጣ ብዙ ነገር እነግረኸኛል ስለዚህ አንዳንድ የተፈጠሩ ነገሮች አሉ እነሱን በዝርዝር እነግርሃለሁ ከዛ በፊት ግን እኔ ዮናስ እባላለሁ ገመና ሾው ደግሞ ሚዲያችን ነው ዩቲዩብ ቻናል ላይ የሚተላለፍ ለሌሎች መማሪያ ይሆናል የሚባል ነገር ስለሆነ መማሪያም እንዲሆን ነው እንግዲህ የሚቀረጸው ማለት ነው ስለዚህ እኔ ምርመራ ስራዬ ነው አንዳንድ ጥያቄዎችን ልጠይቅህ እችላለሁ በእነዛ ደግሞ መናደድ መቻል የለብህም ስለምን ጉዳይ ነው ግን የምጠይቀው ነገሮችን አስረዳሃለሁ በዝርዝር አስረዳሃለሁ ያኔ ነገሮች ይገባሃል ወደ ገደለው ሂዳ ስራትቼ ገባኝ ግን ወንድሜ ማለት አስቀድሜ ይቅርታ ልጠይቅህ ስለምፈልግ ነው ይመጣል ወንድምህ ምንም ችግር የለም ለሚፈጠሩት ለምጠይቅህ ጥያቄ ልትናደድብኝ አይገባም ብዙ አይነት ጥያቄዎች ልጠይቅህ ስለምችል ማጠብቃቸው ማትገምታቸውን ጥያቄዎች ልጠይቅሃለሁ መናደድ አይጠበቅም ችግር የለውም ትክክለኛ መልስ ልትሰጠኝ ይገባል ማለት ነው እሺ እንደዛ ካልክ እንግዲህ አንዳንድ የተፈጠሩ ጉዳዮች አሉ እነሱን በመጀመሪያ ደረጃ እኔ እነግርሃለሁ እንግዲህ ካልሆነ ወይ ወንድምህም ይምጣና ወንድምህ ባለበት ጉዳዩን እንድንረዳዳ እናደርጋለን ማለት ነው እባካችሁን ከካሜራ ጀርባ ያላችሁ ወንድሙ መልካሙ እንዲገባ አድርጉልኝ እባካችሁን ወንድሙ መልካሙ ይግባ አስገቡት ይግባ ናግባ ገባ መልካሙ ወንድሜ ሰላም ምን አጋጥሞሽ ነው እስኪ ካንተንም አደከምና ኧረ ምን ካንተ በላይ ምን አለና እንዴ ስትደውልልኝ እኮ ምን ገጥሞት ነው እንኳን አየሁ አይነህና አንተ ምንድን ነው የገጠመህ ኧረ እንኳን በሰላም ሆንክ እባክህ ምን እባክህ ተሰቃየሁ እኮ አይዞን ምንድን ነው ያጋጠመህ እኔ እያለሁ ላትደውልም ነበር እንዴ የምትፈልገው ነገር ሲኖር ተደውል እኮ ብዬሽ ነው ያለው ነገር ጋር ሶሎ ይፈታል የሚል ሐሳብ ነበረኝና ለዚህም ይበቃል መሰለኝምና እኔማ አሰሩት እንዴ የት ገብቶ ነው ብዬሽ እኮ ነው ታናሽ ወንድሜ ነው የምወደው ወንድሜ የጀመርኩት አንዳንድ ስራ በመፈልግ ቤቱ ነው ማረፊያዬ እና ምንድነው የገጠመህ ንገረኝ እስኪ የጀመርኩት ፕሮሰስ አልነበር የሆነ ሰዓታዎች ነበርና ወደ ካናዳ ምናምን ለማየት እና በዛ የሆነ ዱብዳ ነገሩኝና ከዛ በኋላ ያለው ነገር ምንድነው ጉዱ የብር ጉዳይ ነው አሬ ብር አይደለም ምንድነው ታዲያ ምን አርገህ ነው እንግዲህ ነገሩን ራሱ ከአንደበቱ ከወንድምህ አንደበት እንድትረዳ ብዬ ነው ወንድምህን እዚህ ያስገባሁት እንግዲህ እባክህን አታስጨንቀው ወንድምህ ተጨንቆ ነው ያለውና ጉዳዩን በግልጽ የተፈጠረውን ነገር ንገረውና እኔ ደግሞ ምን አይነት እንደተፈጠረ እነግረዋለሁ ግዲያ ወንድሜ ማለት እስካሁን ራሱ አንተን ስላላልኩ ይቅርታ ማለት በጣም ከባድ ነገር ነው እና የተደረሰው ወንድም በላይ ምን አለና በጣም እና ሁለት ሰዓት መንገድ አመት ነው የሆነብኝ እንዴት አመጣጤ አይተዋል እሱ መንገድ ላይ ነው የተቀበለ እኔም ነበርና አስማት ሐሳብ የሆነብኝ አንተንም ሲሉክ ወደ አንተ እንዳይሄድም በጣም ስጋት ሆኖብኝ ነበርና እንዳደነግጥም ነበር ኧረ ችግር የለውም ወንድሜ ከእናት ልጅ በላይ ምን አለኝና እና ምንድነው ካናዳ የሆነ ሰዓት ፕሮሰስ ጀምሬ ነበርና ነግረኛል በሱ ምክንያት ያው ኤምባሲው አንዳንድ ዲኤንኤዎች ምናምን ማድረግ እንዳለብኝና የምን ዲኤንኤ ነው ስለ ልጄም ያው ስለ ቤተሰቡም አንድ ላይ ወደ ውጪ አብሮ ለመውሰድ ፕሮሰስ ያው ነግሮኛል ለዛ ደግሞ መጣራት ነበረበት የሱ ቤተሰብ አንዳንድ ያው የውሸት ቤተሰብ ይዞ ይሄዳሉና እውነት የሱ ቤተሰብ ናቸው የሚሉትን ነገሮች ማጣራት ስለነበረባቸው የተረጋገጠ መረጃ እንፈልጋለን ልጁ ሰላም ነው ግን ሰላም ነው ያው በዛ ሰላም ነው ደህና ነው ቆይ ይነግርሃል ጉዳዩን ንገረኝ በቃ ቸኩዬ እኮ ነው እሺ እና በዛ ምክንያት ያለው ነገር ለማጣራት ለነሱ መረጃውን ለማቀበል
ያው ከዚህ በፊት የነበረው በመተማመን ነበር እንግዲህ አይደል ከባለቤቴም ጋር የነበረን እንትን የትዳሩ ምናምን አንደብንም ፊርማ ሙሉ ምንም አልነበረንም እና ምክንያቱም ከመጀመሪያም ጀምሬ አብረን አድገን እንግዲህ በዛ መንገድ መተን እንዲህ ታረጋኛለች ብዬ ምን ያስብም አላውቅም እና ያ ነገር ጨረስንና አሁን ሌልና እኔ ላይ እንዴት እንደዚህ ታረጋለች ምንድነው ያደረገች መልካም ልጅ እኮ ናት እሷ እንግዳ ተቀባይ እንግዳ አክባሪ ምንድነው የሆነች ምንድነው የገጠማት ምንድነው የተለወጠችብህ አሁን ምንድነው እሷ ጋር ያለው ነገር በቃ ትዳራችንን ውል አሰርን ከዛ ስለ ልጁ ዴኒ አረገ ራሱ ማን ነው ኤምባሲው ማለት እሺ እና ልጁ ያንተ አይደለም የሚል ነው መልስ ሰጠኝ እሱ ነው በቃ እንዴት እኔ ላይ እንደዚህ ታረጋለች ቆይ የተፈጠረው ይህ ነው እንግዲህ ለዚህ ነው እንግዲህ አንተም የተጠራኸው ሌልና እንዴት እንደዚህ ታደርጋለች እሱ ነው እኮ እኔም ራሱ ግራ ይገባኝ እንዴት ልታረግ ትችላለች በእውነት አንተ ሄደህ ተመርምረሃል አው እንደውም እሱ ኤምባሲውን አላመነም ነበር በተጨማሪም ደግሞ የራሱ ምርመራ ማድረጉ እንግዲህ ያንንም ምርመራ በግሉ አድርጎ እዛም ምርመራ ላይ እንግዲህ ልጁ የሱ አለመሆኑ በድጋሚ ተረጋግጧል ማለት ነው እንግዲህ እኔ ልና እንደዚህ ታደርጋለች የሚል ሐሳብ የለኝም የምርመራ ኤምባሲው ሊሳሳት አይችልም የሆነ ነገር እሱ በተጨማሪም እኮ ራሱም ሆስፒታል እንግዲህ ምርመራ አድርጓል እሱን ደግሞ አለመሳሳቱን እኔ ዛሬ ሄጄ ማጣራት አድርጌ ነው የመጣሁትና እሱም ላይ ስተት እንደሌለ እንግዲህ ዛሬ ኤምባሲውም ጋር እሱም ምርመራ ያደረገበት ቦታ ሄጄ ምንም አይነት ስተት እንደሌለ እንግዲህ ዛሬ አጣርቼ ነው የመጣሁትና እንግዲህ የተፈጠረው ነገር ይሄ ነውና እንግዲህ እዚህ መሃል እንግዲህ አንተንም የጠራነ ምክንያት እንግዲህ ማለት ምን ማድረግ እንዳለብኝ ነው ምን ላግዛችሁ ታዲያ እኔ ፋይናንሻሊ ምናምን ካለ ነግሬው ነበር ምን መደረግ ይችላል ይሄ ምርመራ ችግር ሊሆን ይችላል ተደግሞ ቢመረመር እንጂ ይሄን እንደዚህ አይነት ችግር ለእናም እንደዚህ ታደርጋለች ብዬ አላስብም እና እንግዲህ ይህ ነገር ነው እንግዲህ ተፈጠረ ሌልና ሴት ነው ያለች እንዴት እንደዚህ ልታደርግ ትችላለች እሷ እንግዲህ እኛም እንግዲህ አንተን አሁን የፈለግንበት ምክንያት እንግዲህ ማለት ያው የተፈጠሩ ነገሮችን ለማጣራት አንተ ስለምታስፈልገን ነው እንግዲህ አራግዛቸዋለሁ ምን ሌልና እንደውም ይሄው መጣች ሌልና ደህና ነሽ እንዴት ነሽ እስኪ ምንድነው እንግዲህ እንደፎከርከው ጠራው እሱ ነው አው ያው መምጣት አለበትና ምንድነው ነገር አለበት ያለውን ነገር ማጣራት ስላለብን ነው እንደው ዳኜ አንተም እዚህ ቤት በተደጋጋሚ ስለምትመለስ ቅድም እንግዲህ አስቀድሜ ነግሬሃለሁ እንግዲህ እንዳት የወንድሜ ቤት አይደል እንዴ አው እንዳትቀየመኝ የምጠይቅህ ጥያቄ እኔ መርማሪ ጋዜጠኛ ስለሆንኩ ነው እዚህ ቤት የሚመጡ የሚያድሩትን በሙሉ ምርመራ እያደረግን ነው አንተም ጋር የተፈጠሩ ነገሮች የሆኑ ነገሮች ካሉ የምን ምርመራ ነው ያው እንግዲህ ዲኤንኤ ምርመራ ያጣራን ነው ምክንያቱም አው አሁን ይኸውልህ አንተ እንትን ብለሃል እያልኩኝ አይደለም እኮ ተረጋጋ ይኸውልህ ወንድሜ ይኸውልህ ዳኝ ታናሽ ወንድሜ ይኸውልህ ምን እንደማረግ ግራ ገብቶ የሷም ወንድም እዚህ ቤት ሲመጣና ያድር ነበር ጠረጠርከኝ ለኔ አይደለም እኔ ጠርጥቼ የሷም ይኸውልህ ወንድሟ እንዲህ ስትል ነው በቃ ጋሼ እንዳላልከኝ ሁሉ በዚህ ጠረጠርከኝ ለዚህ ነው አራርጠህ የመጣኸኝ ይኸውልህ የሷንም ወንድም እዚህ አመተን ጠርጥረን ተመርምሯል እሱም ደግሞ ከምርመራው ነፃ ሆኗል ይኸውልህ እርግጠኛ ሆና ነው እሷ ራሱ ስትናገር እባክህ እንዳኝ አንተ አሁን የምታውቀው ነገር ካለ አንተ ነህ እዚህ ቤት ውስጥ ስታደር የነበረው ሁለተኛ ሰው ከሷ ወንድም በተጨማሪ አንተ ነህ እንግዲህ የተፈጠረ ነገር ካለ እባክህ ወይ ንገረን ሌላ ነገር ውስጥ ከመግባታችን ምርመራ ድረስ ከመሄዳችን በፊት አንተ የምታውቀው ነገር ካለ እባክህ ንገረን ምን ሊፈጠር ይችላል ምን አውቃለሁ እንግዲህ እዚሁ ባደረክበት ጊዜ ሰው ነህ ልትሳሳት ትችላለህ ያሳሳተህ ነገር ካለ ወይም ቢሆን አይነት መልኩ እኮ አሁን ሴት ልጅ ብዙ ነገር ነው የሚያጋጥማትና አይታወቅም ምናልባት እንግዲህ በዛ ሰዓትም አሁን እነዚህን ቃላቶች ልልም አልፈልግም እንግዲህና አንተ በዚህ ቤት በነበርክበት ሰዓት አንዳንድ ነገሮች ተፈጥረው ከሆነ ከዛም በተጨማሪ ደግሞ በህልመ ሌሊትም በምንም ሊሆን ይችላል ያንተ የዘር ፈሳሽ እሷ ጋር ግንኙነት ሊኖር ይችላል አይታወቅም ወንድሜ ተው እንደዚህ አይነት ነገር አታንሳ እኮ ታዲያ ምንድነው እሺ የተፈጠረው ነገር እስቲ እንታውቀው ነገር አለ እንዴ ዳኜ እባክህን እስኪ ቆይ የምታውቀው ነገር አለ እንዴ ስለለ ዳኜ የደበቀኝ ነገር ወይ የደበቀችኝ ነገር አለ እንዴ ኧረ አንተ እኔ አሁንም ከኔ ራስ ዳኜ እባክህን የተፈጠረ ነገር አለ እንዴ ወይኔ ዳኝ ዳኛቸው ወይኔ ዳኝ ቆይ ምንድነው አታስጨንቀን እባክህን እስቲ ስለ ልዕልና ወይም ደግሞ ሁለታችሁ መሃል ያለ ነገር ካለ እባክህ ንገረኝ ቆይ የደበቀችኝ ነገር አለ እኔም አላውቅም ይኸውልሽ ልዕልና አሁን ዝም በይ በእናትሽ እሱ እኮ እሷ ናት የሚያላለው እኔ ምንም አላረኩም ዳኜ እባክህን አታስጨንቀን እባክህን መንገር ያለብን ነገር ካለ ንገረን ኧረ ዳኜ ቢያንስ ለኔ ብለህ
ወንድሜ ምንድነው የተፈጠረው ነገር? የምታውቀው ነገር አለ እንዴ? ምንድነው? እስኪ እባክህን ቁጭ በል እስቲ። መልካሙ ቁጭ በል እስኪ። ምን ነገርም አለ እኮ። ምንድነው ያለው? እባክህን ዳኛቸው ዳኛቸው ምንድነው የተፈጠረው ነገር? ለምን አትነግረንም? ምን ማለት አልችልም። እነሱ ልታስወጣልኝ ትችላለህ? አልወጣም። እንዴት? የምታውቀው ነገር አለ ማለት ነው? ምንድነው? ምናወራው ካለ እኔ እናንተ እናውራ። በታናሽ ወንድሜ ፊት እንደዚህ መዋረድና አልፈልግም። ምን ማለት ነው መዋረድ ማለት? ታውቀው ነው ልልና ምን የተፈጠረው ነገር? እሷ ናት እኔን ያዋረደች። ቁጭ በል እስቲ እባክህን፣ አንተ ቁጭ በል። መልካሙ ቁጭ በል እባክህን። ዳኛቸው ታስወጣልኝ ትችላለህ? እነዚህ ሰዎች ሁለቱም አስወጣልኝ። ይውጡ። እሺ ይወጣሉ። እባክህን መልካሙ እባክህን ተረጋጋ። መውጣት መቻል መስማት የለብኝም እኮ እኔ እነግርሃለሁ እኮ ጉዳዩን እኔ አረጋግቼ እነግርሃለሁ። ዳኛቸው እርግጠኛ ነው የምትነግረኝ ነገር አለ? የምነግርህ ነገር አለ። ሁለቱም አውጣልኝ። በታናሽ ወንድሜ ፊት መዋረድ አልፈልግም። አንቺ ዝም በይ እስኪ። አንቺ ይኸውልሽ የሰራሽው ነገር ካለ እመኝ። ና እባክህን እባክህን ና ውጣ እባክህን። አንዴ ከካሜራ ጀርባ ያላችሁ አስወጡ። ይኸውልህ እኔ ነገሩን አጣርቼ እነግርሃለሁ አልኩህ እኮ። መልካም እባክህን አንቺም ውጪ እባካችሁ። ከካሜራ ጀርባ ያላችሁ እባካችሁ አስወጣቸው። ሂዱጡ እባካችሁን። መውጣት መቻል አለባችሁ። አስወጣቸው። ሂዱጡ። ውጣ ውጣ አስወጣው። ውጣ ውጡ እንዳይገቡሽ እባክህን። ዳኛቸው እዚህ ነገር ላይ በጣም ብዙ ጊዜ ለፍተንበታል። እባክህን የተፈጠረ ነገር ካለ ንገረኝ። ምንድነው የተፈጠረው ነገር? ወንድሜ ለምንድን ነው ተከብሬ በነበርኩበት ቦታ እንደዚህ የምታዋርደኝ? ለዚህ ነው ገብግበን ያመጣኸኝ እኮ። ይሄ ልታሳየኝ ነው ፈጣሪ ያቆየኝ። የፈራሁት እንዳይሆን ብቻ ሰጋው። እንጃ ምን ማለት ነው? እኛም እኮ እንትን እያልከን ነው። እባክህን ዳኛቸው ያስጨነከኝ ነው። እኔን ራሱ የተፈጠረ ነገር ካለ እባክህን ንገረኝ። በጣም እኮ አስጨነከኝ። የምታውቀው ነገር አለ? ልዕልና ተሳስታለች። በጣም እኮ ነው የሚያሳፍረው ወንድሜ። ምን ተብሎ ነው የሚነገረው? ይሄ ምን ብዬ ልናገር? አንተ የሰማኸውን የምታውቀውን ወይም ደግሞ አንተ ያደረግከው ነገር ካለ እባክህን ንገረኝ። ይሄ ወንድሜ ምን መሰለህ፣ እኔ እንዳልኩ ከአዲስ አበባ ውጭ ላይ ነው ያለሁ። ከ2 ሰዓት በፊት ወጣን ያለ ሲመሻሽ ስራ ላይ ውልና አንዳንድ ጊዜ ከወንድሜ ስራውን ካላለቀ እስከ 2 ቀን በወንድሜ ቤት ምንተኛበት ከወንድሜ ጋር እየተጫወት ምናመሽበት ብዙ ነገር አለ። ብዙ ስራም ደግሞ ነግሮ ይሆናል። አዎ ነግሮኛል። በተደጋጋሚ እዚህ ቤት እንደምትመጣ እንደምታድርም ብዙ አይነት እንትኖችም ለስራ እንደምትመጣ አንዳንድ ቀን ማደረም ሳይሆን ደግሞ ውልህ ራሱ እንደምትሄድ ነግሮኛል። እና አዎ በጊዜ ከሆነ ደግሞ ወደ ቤት እሄዳለሁ እና መልካሙ ወንድሜ በእንደዚህ ሁኔታ ነው የነበር ነው። ምናልባት ግን ምንድነው? እባክህ ዳኛቸው እባክህን እያስጨነከኝ ነው። ምንድነው የተፈጠረው ነገር? ምን ብዬ እንድነግርህ ነው የምትፈልገው? ልዕልና ያደረገችው ያጠፋችሁ ጥፋት አለ? ልዕልና ሆኖት እኔ ነኝ። ልዕልና ያጠፋችሁ ጥፋት የለም። አይደለም ይህ ማለት አይደለም ወንድሜ። ምን መሰለህ እንዳልኩ ሁል ጊዜ አዲስ አበባ በምመላለስበት ጊዜ ብዙ ጊዜ እነሱ ጋር አድራለሁና ከ4 ዓመት ከምናምን ወደ 5 ዓመት ገደማ አካባቢ የሆነ ነገር ብዥ ያለኝ ነገር ስላለ ነው። አሁን እኮ ነገሩ ሲነሳ በወንድሜ ፊት እንዴት ብዬ ይሄ ልንገርህ እኮ። ምንድነው ንገረኝ እባክህ። እሷ ራሱ ላታስታውሰው ትችል ይሆናል፣ ግን ከዛ በፊት የተደረገ ጉዳይ ነበርና አሁን ውስጥ እየከነከነኝ ነው። እስካሁንም ስሰቃይ ነበር። ለወንድሜም ያልነገርኩት ነገር አለ፣ ዕዳ የሆነብኝ። አሁን ዛሬ እንግዲህ ለአንተ ብነግርህና ቢቀልልኝ ብዬ ነው አሁን እነሱ እንዲወጡ እኮ ንገረኝ። አሁን እኮ ሁሉ ነገር ታውቋል። እነሱም ትዳራቸው ተበጥብጧል። መልካሙም ወንድምህም ያለበትን ሁኔታ ታውቃለህ። እንግዲህ ተበጥብጦ ነው ያለው። ስለዚህ ያደረግከው ነገር የሆነ ነገር ካለ ከዚህ በኋላ መቆየት መደበቅ የለበትም። እባክህን ንገረኝ። አንድ ቀን ምን መሰለህ የሉ ወንድሜ፣ አንድ ቀን እንዳልኩ ከ4 ዓመት ከምናምን ወደ 5 ዓመት ሊጠጋ ነው። 4 ዓመት ከምናምን አካባቢ ማለት እኮ ማክቤል የተረገዘበት ወይም ደግሞ ማክቤል ከመወለዱ በፊት ማለት ነው። ወይኔ ስለዚህ ነገሩ እውነት ነው ማለት ነው። ቆይ እስኪ ወንድሜ የነበረው ነገር ላስታውስና ልንገርህ ብዬ እኮ ነው እኮ። እሺ ንገረኝ። ከዛ ምን ሆነ መሰለህ፣ አንድ ቀን ወንድሜ ከተኛ ስራ ላይ ውሎ ስለሚመጣ በጣም ነው የሚተኛው። የሞተ ሰው አይነት ነው የሚሆነው ብዙ ጊዜና ብዙ ጊዜም ለሱ መክሬዋለሁ።
ከዛ እኔ ደግሞ ስራው እየስመጣ ቶሎ እንቅልፍ አይወስደኝም። እነሱ ጋር በምተኛበት ጊዜ እኔ ሳሎን ላይ ስተኛ እነሱ አልጋቸው ላይ ያላቸው እዚህ ነው የምተኛው እነሱ መኝታ ቤት ነው የሚተኙት ማለት ነው። መኝታ ቤት በሚተኙበት ብዙ ጊዜ እኔ ስራ ላይ ውዬ ስለምመጣ ከዛ ቲቪ እንዲከፍቱልኝ ነው ምን አደርገው ቲቪ ይከፈትልኝና መኝታዬን ያስተካክልና ቁጭ የፊልም ማያለው የቤተሰብ አስተዳዳሪ አባወራ ጉዳይ ታውቃለህ እንቅልፍ አይወስደኝም። በተለይ እንደራሴ ቤትም ቢሆን የወንድሜ ቤት ግን አንዳንድ ጊዜ አልለመድኩም ብዙ ጊዜ አልተኛምና እንቅልፍ አይወስደኝም። ፊልም ማየት ነው የምወደው። ምናልባት ያቅጽበት ምንድን ነው እባክህን ዳኛቸው አታስጨንቀኝ እባክህን። እና ልዕልና ታውቋለች ይሄን ነገር ንገረኝ። እሺ ቀጥል ታሪኩን እና ቆይ እሺ ፊልም በማይበት ጊዜ አንድ ቀን ልዕልና አለባበሷ ወንድሜ ከተኛ በኋላ አለባበሷን በጣም በሚያሳፍር መልኩ ቢጃማ አድርጋ የሆነ ነገር ወደ እኔ መጣች። እኔ ምን ሆና ነው ብዬ ጠየኳት። ልዕልና ምን ሆነች ነው አልኳት። ጊዜም ስለወሰደ ከ4 ዓመት በላይ ስለሆነ ትንሽ የታየኝ ነው የምነግርህ። እናስታውሳለሁና መጣ ቆመች ፍስስ ብላ። እኔ ደግሞ አትናገርም። እኔ ጨነቀኝ። የዳረገችው ልብስ ቢጃማ ነው አስታውሰዋለሁ። ስስ ነገር ቢጃማ ነበር። እኔ በእንቅልፍ ልቧ ይሆናል ብዬ ያሳደርጋት ምንም የምትለው ነገር የለም። በእንቅልፍ ልቧ ነው ብዬ እኔ ይዤ ወደ ቦታው ወደ አልጋዋን መለስኳት። ቀስ አድርጌ ወንድሜ ምንም አልጠየካትም? ምንም ያደረኩት ነገር የለም። በእንቅልፍ ልቧ ነው ምንም አላለችም። ፍስስ ነው ያለች። መንፈስ ነው የመሰለችኝ። እንዲያ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አየኋት። ከቀላቷ ጋር ከምናምን ዋጋ አየኋትና ምን ገጥሟት ነው አልጋዋ እስከሚሄድ ድረስ እሷ ናት አይደለችም ወይ መንፈስ ነው የመጣብኝ ብዬ እኔ ደነገጥኩ። ከዛ መልሼ ወደ አልጋዋ እንድትሄድ አደረኳት ማለት ነው። ተመልሼ ተኛሁ። ፊልሜን ከፈትኩና ለራሴም ጥያቄ ሆነብኝ። ምንድን ነው ይሄ ነገር? የወንድሜ ሚስት ናት። በእንቅልፍ ልቧ ነው ወይስ ሌላ ህመም አለባት እንዴ? ወንድሜ የማያውቀው እኔ የማላውቀው ምንድን የሆነች ብዬ በጣም ተጨነቅኩልህ። መልሼ ግን አልጋዋ ቀስ አድርጌ ጫማዬን አውጥቼ ስለነበርኩ አልጋዋን አስተኝቻት ተመለስኩና ወደ ፊልሜ ገባሁ። ከዛ ፊልም ሳይ ሙሉ ልብ አይደለም ሳየው የነበረ። አንዴ ፊልምን እያየሁ አንዴ የሷን ነገር ግርምቱ ነብኝ ማለት ተመልሳ ለሁለተኛ ጊዜ ወደ 8 ሰዓት 9 ሰዓት ሊሆን ገደማ ተመልሳ ለሁለተኛ ጊዜ መጣች። እኔ ደግሞ በጣም ማከብራት የታናሽ ወንድሜ ሚስት ናትና ልክ እንደ ታናሽ እህቴም ነው ማያት። ሲያድጉም አብረን ያደጉና ያሳደግኳትም ልጅ ናት። በጣም መወዳትና ማከብራት ናት። እሷም ደግሞ በዛ ልክ ነው የምታከብረኝና እዛ ተጨነቅኩ እያየሁ በሁለተኛ ጊዜ ተከሰተች እንደ መንፈስ። የዛኑ ቀን ነው? አዎ የዛን ቀን ነው ሁለተኛ ጊዜ መጣ። አንተ ሐሳብ ላይ ነው ያለው። አንዴ ምን ሆና ነው እንደዚህ የሆነችው? ሁለተኛ ደግሞ ፊልምን እያየሁ ነኝ። የመጀመሪያ ወደ 6 ሰዓት አካባቢ ነበር የመጣችው። 6 ሰዓት ተኩል ምናምን አካባቢ። ኋላ ደግሞ ወደ 9 ሰዓት ከምናምን። ይሄ አሁን ሰው ነው ትላለህ። ሁለተኛ ማተብኩ ምንድን ነው ልጅ አሁንም ቢሆን ልታናግረኝ አትችልም። መጥታ ነው እንዲያን ቁጭ ልትል ነበር። ቆማ በቃ ፍዝዝ ብላ። ከዛ ያስኳትና ሁለተኛም ጊዜን ላለመግደል ማለት ነው ወሰድኳት ወደ መኝታው እንድትተኛ አደረኩ። እዚህ በኋላ በቃ ወሰድኳት በቃ መኝታው እንድትተኛ ነው ያደረኳት። ምንም አልተፈጠረ። እና ታዲያ ምንድን ነው ታዲያ የተፈጠረው? የቱ ጋር ነው ታዲያ ስተቱስ? በወቅቱማ የተፈጠረ ነገር ምንም የለም። ታዲያና በሁለተኛ ቀን ሌላም ጊዜ ደግሞ እንደዚሁ ተከስቷል ነው? አዎ እዛን ጊዜ በጣም ስራ ነበርና አዲስ አበባ መሽ ነበር። ከወንድሜ ጋር ተገናኘን። ይሄ ከተፈጠረ ከምን ያህል ጊዜ በኋላ ማለት ነው? ከሁለት ወር ወይ ከምናምን በኋላ። እሺ ከሁለት ወር ወይ ከምናምን በኋላ። እንዲያውም በዛን ጊዜ አፈርኩና ለጊዜውም ለወንድምህ ታዲያ ይሄን ነገር ለማሳወቅ አንተን አላልክም? ከበደኝ። ምን ብዬ ለታናሽ ወንድምህ ምን ብለህ ይነገራል? እሷም ቢሆን እኮ እስካሁን እኮ ጠራጠራታለሁ ማለት ሌላ ጊዜ ቀን ስትመጣ አክብራ እጅና ሳጥባ ምሳ አርጋ እዛን ጊዜ ማታ ግን ምን እንደሚቀይረት አላውቅም። እና በወቅቱ ለእኔም ጥያቄ ነበረኝ ለአንድ ወር እንዲያም በየሳምንቱ በየምናምን ሁል ጊዜ አብረን ስናመሽ ከወንድሜ አብረን ስንመጣ ነበር። ከዛ በኋላ ግን እኔም ደነገጥኩና እስኪ የተደረገው ነገር እውነት ነው በህልሜ ነው ራሱ ማመን አቅቶኝ ነበርና አንድ ቀን ግን ከታናሽ ወንድሜ
ከመልካሙ አብረን 1-2 ብለን ተገናኝተን ላጫውተው አላጫውተው እያልኩ ማለት ነው። ግን ደግሞ በሚወዳት በጣም ነው ደግሞ የሚወዳት በጣም ነው የሚያፈቅራት እሷም እና ትዳራቸው ፈተና በሆነ ሰልኩ የኔ ነው ችግር ወይስ ከዛ ልንገረው እያልኩ 1-2 ብለን መጣን። ከአንድ ወር ከምናምን ገደማ ከሁለት ሳምንት ገደማ አካባቢ ነው ለጊዜው ከሁለት ወር ምናምን በለው ማለት ጊዜው ከ4 ዓመት ስለሆነ ያኛው የመጀመሪያው ከተፈጠረ ከሁለት ወር በኋላ ማለት ከሁለት ወር በኋላ አካባቢ ስለዚህ አሁን በርግጥ 4 ዓመት ወይ 5 ዓመት አካባቢ ሆኗል። ወደ 4 ዓመት ከምናምን አካባቢ ማለት ነው። ወደ 5 ዓመት ገደማ ሊሞላው ነው። ኦኬ እሺ። እና መጣን ራት በላን። እሷም እንደ ሁሉ ጊዜ እንግዳ ተቀባይ ናት። ትህትና በጣም ነው የምወድላት። እውነት እግዚአብሔር ለና እንደ ስሟ ለለ ያለች ልጅ ናት። ከፍታዋ ላይ መልካም የሆነች ባህሪ ያላት መልካም ልጅ ናትና ምንድነው እባክህ ንገረኝ፣ አታስጨንቀኝ። ከዛ ለሁለተኛ ጊዜ ምንድነው የተፈጠረው? ለሁለተኛ ጊዜ እንደተለመደው ራት በላን 1-2 ብለን የመጣ ነው። ውጪ ጠጥታችሁ ከወንድሜ እሺ ከመልካሙ 1-2 ብለን የመጣ ነው። ዛን ጊዜ በደንብ ተጫወትን። እሷን በደንብ እየተጫወተች ነበር። ቤቱ በቃ የወንድ ላጤ ስለሆነ እነሱ ይጫወታሉ። እኔ ደግሞ የትዳር ተሞክሮ ምናምን እየነገርኳቸው በጣም ቆንጆ ነው። እኔ ቀድሜ አግብቼ ወልጄ ምናምን ነው እና ታላቅ ወንድሙ ስለሆንኩ እሱ እና ምን ሆነ መሰለ ወደ ገደለው ልግባለህና እባክህን ቶሎ ንገረኝ እባክህን ታሪኩን። ምክንያቱም ብዙ ለፍተንበታል፣ ብዙ አይነት ነገሮችን ሞክረናል። ስንት ዲኤንኤ ምርመራ ራሱ አድርገናል። በዚህ ምክንያት ስንት ቦታ ገብተናል። ምን ተብሎ ይናገራል? የታናሽ ወንድሜ ይሄ ነገር እኮ በጣም አጸያፊና በጣም አስነዋሪ ነገር እኮ ነው። ንገረኝ እባክህ። በጣም የሚያሳፍር ነገር ነው። ክብርም ዝቅ የሚያደርግ ነገር ነውና ምን ሆነ መሰለ በሁለተኛው ቀን ወንድሜ ተኛ። እንደ ልማዱ ሲተኛ እንደሞተ ሰው ነው የሚሆነው። እሱ ነው ችግሩ። ስራ ላይ በጣም ታታሪ ነው። ስራ ላይ ውሎ ከመጣ ይተኛል። ከተኛ በኋላ ፊልም እያየሁ ነኝ። ፊልም እያየሁ ሌላ ልብስ ደግሞ ምትሃታዊ ልብስ ደግሞ አርጋ መጣች። ሌላ ጊዜ ደግሞ ወደ 6 ሰዓት ከምናምን ወደ 7 ሰዓት ገደማ ይሆናል። ያው ሰዓት ስለማታይ ሌሊት ነው። ሆነ ልብስ ለብሳ ልብሱን በጣም እንትን ነበር። ትንሽ ወንድ ልጅ የሚፈትን ወንድነትን የሚፈታተን አይነት አለባበስ ለብሳ ነው የመጣች። እዛን ጊዜም እንዲች ልጅ አልኩ። እኔ ደግሞ ሞቅታም አለ የሆነ ነገር ደግሞ የሚያሳስተ ነገር አለ። ስትጠጣላ አይደል የሚያሳስተ ነገር አየኋትና ትንሽ ለማባበል ሞከርኩ። እዛን ጊዜም ቢሆን ስህተት አልፈጸምኩም። እንደ መጀመሪያው ቀን የመጣችው ቀጥ ብላ ወደ አንተ ነው የመጣችው? አዎ ወደማይበት አካባቢ መጣች። ምንም የምትናገረው ነገር ነበረ? ምንም አትናገር። ምንድን ነው የተፈጠረው? አልደነገጥክም ማለት? እንደዚህ ነገር ሲፈጠር እኮ ያስደነግጣል። በዛ ሌሊት ላይ የመጀመሪያ ጊዜ ሆን ብላ አልመሰለኝም ነበር። ወይ በእንቅልፍ ልቧ ነው ወይ እንደዚህ አይነት በሽታ አላት ስለማናቃት ነው። ባለቤቴ ያውቅ ይሆናል ምናልባት፣ ግን እኔ ግን በትክክለኛ እስቲ ንገረኝ ነገሩን እባክህ። ነገሩ ስለሚከብድ እኮ እሺ ምን ተፈጠረ ታዲያ? ተመለስኳትና እንደፊተኛው አሁንም ቢሆን እባክሽ አንቺ እኮ የወንድሜ ሚስት ነሽ እንዳይሰማን ያ የነበረ ወንድም እንተናንተ ቤተሰብነት እናታችን እንትን ችግር ላይ እንዳይወድቅ እባክሽ ነይ ብዬ ቀስ አድርጌ። ምን አለች ታዲያ? እንደዚህ ያወራችሁ ነገርስ ነበረ? ምንም አላለችም። ሳመረክ እንደዚህ ነይ ብዬ ልክ እንደ ቤተሰብ እንደ እህት ነይ ብዬ እንድትተኛ አደረኳት። ከዛ ግን ሁለት ስሜት ነው የተሰማኝ። አንድም ወንድነት የተፈታተነችው የሆነ ጠጥተንም ስለነበር፣ ሁለተኛ ጊዜ ደግሞ ለምንድን ነው እንደዚህ የምትፈታተነኝ? የወንድሜ ሚስት ለምንድን ነው እንደዚህ የምትፈታተነኝ? ወጣትነቷ ነው ሆነ ብላ ባይሆንስ? ማለት እያደረገች ያለችው ነገር በሌላ አይነት እንግዲህ አሁን ሰው እንዴት ሌሊት ታዲያ ምንም ካላለች አለባበሱን አሳምሮ መጥቶ ወንድ ልጅ በተኛበት እንዲያም የወንድሙ የባልዋን ወንድም ማለት ነው እኮ መታስጥቆ ምን ትላታል? ከዛ እኔ በሁለተኛው ማስተኛዋት በቃ ተኝታ። ከዛ ወደ ፊልም በማይበት ጊዜ ትንሽ የሚከብድ ነገር የተፈጠረ ነገር አለ። ወንድሜ
ምንድነው እባክህን ንገረኝ ዳኛቸው እባክህን ወደ መጨረሻው ንገረኝና እኔ ሌላ ብዙ ጉዳዮች አሉብኝ ሌላ እንደዚህ የተበደሉ ሰዎች አሉ ወደ እነሱ መሄድ አለብኝ እባክህን መጨረሻው ንገረኝ ዳኛቸው ንገረኝ እባክህን ወንድሜ ብቻህን ብትሆን እኮ ጥሩ ነበር እነዚህ ካሜራማን ምን ይሄ እኮ መማሪያ ነው ምንም ችግር የለም ይወለ ወንጀል እኮ ነው ወንጀል አይደለም ይወለ ነገሮችን መማማር መቻል አለብን ይሄ ነገር ነገ ለሌሎች ትምህርት ይሆናል ስለዚህ እባክህን ነገሩን የተፈጠረውን ነገር ንገረኝ ጥፋቱ ለኔ ሊሆን ይችላል ወይ ደግሞ የልጅቷም ሊሆን ይችላል ድንገት ጠጥቼ ስለነበርኩ እና ሰዎች በእኛ ነው መማር ያለባቸው ይወለ ነገር ዳኝ ነው አይደለም አሁን እኮ ያንተ ማንነት እኮ አይታይም ይወለ ፊትህ ብለር ይሆናል ድምጽህ ይቀየራል እያየው ካሜራ ቢሆንም ግን ሚዲያ ላይ ሲቀርብ ፊትህ ብለር ይሆናል የሚታይ ነገር አይሆንም ስለማንነት አንተ ራሱ አይተኸው ምንም የምትጠራጠርበት ሁኔታ ነው የሚኖረው ማን እንደሆንክ ራሱ ምንም የሚታወቅ ነገር አይኖርምና አሁን ግን ዋናው እሱ ሳይሆን የሚያሳስብህ አልተገባልኛለህ ቃል ገባ ይሄ እኮ ስራችን ነው ከፈለክም እስካሁን የሰራናቸውን አሳያለሁ መጠየቅ ያለብኝ ነገር በፈጸምኩትን ጥፋት ብጠየቅ ችግር የለውም ይኸውልህ አንተና ወንድምህ በምትግባቡበት ትግባባላችሁ ነገሩን ግን እኔ ከዚህ ነገር ውስጥ ጨርሼ መውጣት ስላለብኝ እባክህን ለኔ አሁን ታሪኩን ጨርስልኝ የተፈጠረው ነገር ምንድነው የሚለውን ነገር እኔ ገና ብዙ ጉዳዮች ይጠብቁኛልና ወንድሜስ ምንድነው ማለት ወንድሜስ ምን ይለኛል እኔ እሱን አግባብቼ እነግረዋለሁ እስከ መቼ ነው እንዲጨነቅ የምትፈልገው ሚስቱንስ ቢገላት ኖሮስ አሁን በእንደዚህ አይነት ሁኔታ ሌላ ሰው ቢሆን ኖሮ ምን ሊያደርግ እንደሚችል አታውቅም ነበር ምን አይነት ቀን ወንድምህ እንደውም እንደ ስሙ መልካም ሰው በመሆኑ እንጂ ሚስቱ ላይ ምንም አይነት ጉዳት ያላደረሰው ስንት ነገር ሊያደርስ ይችል ነበር እባክህን ንገረኝ ዳኜ እባክህን የመጨረሻውን ነገር ንገረኝ እሱስ መልካም ነበር እንደስሙ እኔ ነው መልካም ያልሆንኩለት ታላቅ ወንድሙ ዳኛቸው እባክህን መጥፎ ቀን ነበር ትክክለኛውን ነገር ንገረኝ እና ቀኑ እስኪ በቃ ሌሎችም ከተማሩበት እንዳልከው እኔም ከጸጸቴ እንትን ልበልና በሁለተኛው ጊዜ የመጀመሪያው አስተኛኋት አልኩ አለባበሷ በጣም ስስ ነበር ሌላ ነገር እስኪታይ ድረስ ማለት ነው እና የጠጣሁትም አለ ወንድነቴ በጣም ፈተነ እንዲያም በውስጤ እቺ ልጅ ምንድነው ትወደኛለች እንዴ ምናልባት ወንድሜ ስላልወለድ ምንድነው ስላልወለድ ይሆኑ ለምንድነው እንደዚህ የምትሆነው ለምንስ ለኔ ፈለገች ለምንስ ባለ ያላት አልጋ ላይ ለምንድነው የምትመጣ ሁለተኛ ጥያቄ ሆነ በሁለተኛ በምትመጣበት ግን ጠጥቼ ነበርና የተፈጸመ ነገር ስለዚህ መጀመሪያ አስተኛሃት በኋላ ድጋሚ መጣች ነው የምትለኝ ተነስታ መጣች አጠፋፍቼ ተኛው በተኛውበት መጣች እሺ ስለዚህ ተፈጠረ ነው የምትለኝ ወንድሜ ግንኙነት አደረጋችሁ በወቅቱ ተፈጸመ ነገር አለ ስለዚህ ያቺ ቀናት ማለት ነው ለዚህ ሁሉ ነገር የዳረገችው ተረገመች ቀን እኔ በመመጣት በወንድሜ ጋር አብረን ደግሞ ጠጥተን አንድ ሁለት ብለን በመምጣታችን ያ ሁሉ ነገር እንዲፈጸም ምንድነው እሺ ያንን አይነት ግንኙነት በመታረጉበት ሰዓት እሷ ምንም ያለችው ነገር የለም ልጅቷ በቃ ተኛች ማለት ግንኙነት በመታረጉበት ሰዓት ምንም ልትል አልቻለችም ምንድነው የተፈጠረው ነገር ዛን ጊዜ ስሜት ላይ እኔም ጠጥቼ ስለነበር ብዙ የተደረገ ነገር አላስታውስም መጠጣትህን ምክንያት አታድርግ አሁን ያው ወንድነትም አሳስቶ ይሆን ተሳስተሃል ብዙ ነገር ማድረግ ትችል ነበረ ግን ስለዚህ ይሄን የተፈጠረው ማለት ነው በቃ በወቅቱ ተፈጠረ አልኩ ምን ብዬ ልናገር ስለዚህ ዳኛቸው ይሄ ሁሉ ነገር በአንተ ምክንያት የተፈጠረው ማለት ነው አዎ ወንድሜ በዛች የተረገመች ቀን የተፈጠረች ስለዚህ የዚህ ሁሉ ጭቅጭቅ ምክንያት አንተ ነህ መነሻው ማለት ነው እኔ እኮ ምንም አላውቅም ወንድሜ ስለዚህ ወንድምህ ይሄን ነገር መስማት መቻል አለበት አሁን እኮ የዲኤንኤ ምርመራው ምናምን አምጥተን እሱ እንደማይወልድና እንደ ልጁ እንዳልሆነ አሁን ስታረጋግጥልኝ እንጂ ነገር እኮ ረስቼዋለሁ በጸጸት ከዛ ቤት ራሱ ከፈጸምኩ ለአንድ ዓመት ምናምን ጠፍቼ የነበርኩበት ነገር እኮ ነው በጣም ያሳፍር እኮ ነው ያሳፍራል እኮ ነገሩ ጉዳይ ከተፈጸመ በኋላ በየሳምንቱ በየቀኑ እኮ እንደሚቤት ማድር የነበረ ጠፍቼ ጸጸት እስካሁን አለ ጸጸቱ እስካሁን እንትን አላለ ወንድሜ መስማት የለበትም አሁን እባክህን ከዚህ ሁሉ ነገር እኮ ማብቂያ መድረስ መቻል አለብን ወንድሜ ተጨንቆ ያለበት ሰዓት ነው ያለው አሁን ራሱ ምንድነው የሚያወሩት ብሎ እደጅ ይሄኔ ጭንቀት ውስጥ ነው ያለው ስለዚህ መስማት መቻል አለበት ተው ወንድሜ ችግር የለም መስማት መቻል አለበት ዳኛቸው
ጥፋቱን እኮ አጥፍተሃል አይደል እንዴ? ጥፋቱ አጥፍቻለሁ እኮ ታዲያ ለምንድን ነው አሁን ይሁሉ ነገር ሆኖ ነግረዋለሁ። አንተ አሁን እስከ መቼ 4 ዓመት እኮ አሁን እኮ ተፈጠረ እኮ ይሁሉ ነገር ሲፈጠር እኔ እኮ አላወቅኩም ነበር። ምንድን ነው ይኸውልህ ምን ተገኘ ነገር አለ ወንድሜ መልካሙ ተረጋጋ። ምን አዲስ ነገር አለ? ይኸውልህ ተረጋጋ። ይኸውልህ መምጣት የነበረበት ሰዓት አልነበረም። እባክህ ለምንድን ነው እንደዚህ የምታደርገው? ምንድን ነው አሁን ተነግሯል። በላታናግረው እኔ አናግረዋለሁ። የተፈጠረ ነገር አለ እንዴ? ንገሩኝ። መልካም ይኸውልህ ብዙ ነገር የተፈጠረ ነገር አለ። ንገረው። እሺ ንገረው ከሆነ ንገረው። ወንድሜ እኔ ተንበርክኬ እነግርሃለሁ። ምንድን ነው የሚያንበረክከው የምትለው? ምንድን ነው የሚያንበረክከው? እኔ ማናግረው ይሄንን እኮ ከዛሬ ተረጋጋ። ይኸውልህ ተነስ እባክህ ቁጭ በል። ዳኛቸው ቁጭ በል ይኸውልህ አንተም ቁጭ በልና የሚነግርህ ነገር አለ። እስከዛሬ እና መልካሙ ቁጭ በል እባክህ። ይኸውልህ ይቅርታ የምጠይቀኝ እኔ ስለምንድን ነው? ይኸውልህ መልካሙ ብዙ የተፈጠረ ነገር አለ። በምን ንገረው። እሺ የምትነግረው ከሆነ ይኸውልህ ከዛሬ በፊት እኮ ነው መንገር የነበረብህ ሁሉ ነገር ሳይፈጠር በፊት። አሁን እኮ ነው የሕክምና ምርመራ ብላችሁ ያመጣችሁት ነገር። መልካሙ የተፈጠረ ነገር አለ እኮ። ምንድን ነው የተፈጠረው? ንገሩኛ። የተፈጠረውም ነገር ከዛሬ 4-5 ዓመት በፊት ገደማ የተፈጠረ ነገር አለ። ካንተ ቀኑን አስታውሰው አታስታውሰው ባላቅም ወንድሜ ይቅር በለኝ። ተረጋጋ እባክህ። ቁጭ በል ዳኛቸው። ይቅር በለኝ። ተነስና ቁጭ በል ና መልካሙ ቁጭ በል። አንተም ቆይ ከሚስትህ ጋር ግንኙነት እንዳለ ተናግሯል። አዎ እኮስ ይኸውልህ የተፈጠረው ነገር በምን አይነት ሁኔታ እንደሆነ ባላቅም እኮ ከሌለና ጋር እሱ ተኝተዋል ነው እያልከኝ ያለው? እያለኝ ነው እራሱ በአንደበቱ የነገረኝን ነገር ይኸው ንገረው። ወንድሜ ይቅር እንዴ በለኝ። አይሆንም። ታዳምጠኛለህ ወንድሜ? አለኝ እንግዲህ ይኸው ይቅር በለኝ። ታዳምጠኛለህ? አንዴ ያዝልኝ። አረጋጋ። ይኸውልህ መልካሙ እባክህ ተረጋጋ። ምንም እንትን እንዳትል። ቆይ ከልዕልና ጋር እሱ ተኝቷል ነው? በምን አይነት ሁኔታ እንደሆነ ባናቅም ገና ይሄንን ነገር ከልዕልና ማጣራት መቻል አለብን። ይህ ነገር ግን ተፈጽሟል እያልኩ ነው። እባክህ ተረጋጋ እባክህ። መልካሙ እስቲ አንተ ካሜራ እባክህን ካሜራውን አጥፋው። መልካሙ ምንድን ነው የሆነው? ወይ ውሃ አምጣ። ውሃ አጥፋ ካሜራውን